ሰላም ጤና ይስጥልኝ ውድ የዝማሬ ቲዩብ ተከታታዮች፣ ባሳለፍነው እሁድ የካቲት 29 ለመንፈሳዊ አገልግሎት ወደ አገር አሜሪካ በማቅናት በዚያው ሕይወቱ ያለፈውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል የነበረው መምህር ዘላለም ወንድሙ ዛሬ ሐሙስ መጋቢት 3 2018 ዓ.ም በቅድስት ሥላሴ ካቴድራል የቀብር ሥነ ሥርዓቱ ተፈጽሟል። ከዚያ በፊት በመስቀል አደባባይ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የሰንበት ትምህርት ቤት አባላት፣ መንፈሳዊያን ማኅበራት፣ የተለያዩ የሃይማኖት ተከታይ ተወካዮች እንዲሁም በሺዎች የሚቆጠሩ ምዕመናን በተገኙበት የአሸኛኘት ሥነ ሥርዓቱ ተካሂዷል። በአሸኛኘት መርሃ ግብሩ ላይ ከወትሮው ለየት ያለ አንድ ክስተት የተፈጠረ ሲሆን እሱም ከዚህ ቀደም በኢትዮጵያውያን ወግና ባህል መሠረት ሰው ሲሞት ይለበስ የነበረው በተለምዶ የሐዘን ልብስ ተብሎ የሚጠራው ጥቁር ልብስ ቀርቶ በስፍራው የተገኙ በሺዎች የሚቆጠሩ ምዕመናን ነጭ ልብስ ለብሰው የታዩ ሲሆን ይህም ክስተት ለየት ያለና ያልተለመደ ክስተት ሆኖ አልፏል። መምህር ዘላለም ከአባታቸው ከአቶ ወንድሙ ተማምና ከእናታቸው ከወይዘሮ ትክክል ወርቅ ገብረየስ ነሐሴ 17 1969 ዓ.ም በአማራ ክልል በዚያኔው ሸዋ ጠቅላይ ግዛት ደብረሲና ከተማ መወለዳቸውን የሕይወት ታሪካቸው ያስረዳል። መምህር ዘላለም በዚያው በተወለደበት አካባቢ ዕድሜው ለትምህርት ሲደርስ የቤተ ክርስቲያን ትምህርትን የተከታተለ ሲሆን ዘመናዊ ትምህርቱን ደግሞ ወደ ሰበታ በማቅናት መከታተሉ ተነግሯል። መምህር ዘላለም እጅግ የተዋጣለት ጎበዝ ተማሪ እንደነበር የሚያስረዳው የሕይወት ታሪኩ በወቅቱ የወሰዳቸውን አገር አቀፍ ፈተናዎች ከፍተኛ ውጤት በማምጣት ወደ ቀጣይ ምዕራፍ ይሸጋገር ነበር። መምህሩ ከፍ እያለ ሲመጣ ዝንባሌው ወደ መንፈሳዊ ትምህርትና መንፈሳዊነት እየሆነ መሄዱን ከዚያም ከዘመናዊው ትምህርቱ ጎን ለጎን በተለያዩ ቦታዎች መንፈሳዊ ትምህርቶችን መማሩን ታሪኩ ያስረዳል። መምህር ዘላለም ላለፉት 30 ዓመታት ቤተክርስቲያኒቱን ያገለገለ ሲሆን በተወለደ በ49 ዓመቱ ሕይወቱ አልፏል። ከቅርብ ጊዜያት ወዲህ የጤናው ሁኔታ እጅግ ፈታኝ እየሆነበት እንደመጣ የቅርብ ሰዎቹ ይናገራሉ። መምህሩ በተለይም የስኳርና የደም ግፊት ሕመም ተጠቂ እንደነበር የሚያስረዱት የቅርብ ሰዎቹ ላለፉት 8 ዓመታት ከሕመሙ ጋር እየታገለ በተለያዩ የአገሪቱ ክፍሎች እንዲሁም በውጭው ዓለም ወንጌልን ሳይታክት ሰብኳል፣ አገልግሏል። መምህር ዘላለም ላለፉት 30 ዓመታት ቤተክርስቲያኗን ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት ደከመኝ ሰለቸኝ ሳይል ያገለገለ ሲበዛ ቅንና አስተዋይ ሰው እንደነበር የቅርብ ሰዎቹ ይናገራሉ። መምህሩ ላለፉት 8 ዓመታት ከሕመሙ ጋር ሲታገል አንድም ቀን ታመም ያለው ብሎ ለሰዎች ተናግሮ እንደማያውቅ ሕመሙን ደብቆ ቅድስት ቤተክርስቲያንን ያለማቋረጥ ሲያገለግል እንደነበር የሚያስረዱት ምንጮች ባለፈው ሳምንት ግን ለአገልግሎት በአገር አሜሪካን ሳለ ትንሽ እያመመኝ ነው በማለት አንድን ወጣት ወደ ሐኪም ቤት ይዞት እንዲሄድ በመጠየቅ እዚያ ከደረሰ በኋላ የደም ግፊቱና በደም ውስጥ ያለው የስኳር መጠን ከቁጥጥር ውጭ በመሆኑ ሕይወቱ ሊያልፍ እንደቻለ ምንጮች ይናገራሉ። ብዙዎች የከተማው መናኝ በሚል ተቀጽላ ስም እንደሚጠሩት የሚያስረዱት ምንጮች በሕይወተ ሥጋ ሳለ ትዳር እንዳልነበረው፣ ቤተሰብም እንዳልመሰረተ፣ የአብራኩ ክፋይ የሆኑ ልጆችም እንዳልነበሩት ያስረዳሉ። መምህር ዘላለም ሲበዛ ቅን፣ አስተዋይ፣ በአውደ ምሕረት ቆሞ የሚሰብከውን ስብከት በሕይወቱ የሚኖረው በርካታ የበጎ አድራጎት ሥራዎችን ሳይታክት የሚሰራቸው የበጎ አድራጎት ሥራዎች በሰዎች እንዲታወቁበት የማይፈልግ የክርስትና ሕይወትን በሚገባ ኖሮ ያለፈ ታላቅ የቤተ ክርስቲያን አገልጋይ እንደነበር ምንጮች ያስረዳሉ። ሁሉንም ኦርቶዶክሳዊ እጅግ ስላስደነገጠው የመምህር ዘላለም ድንገተኛ እልፈት በርካታ የቤተ ክርስቲያን አገልጋዮች ብዙ ያሉ ሲሆን ከነዚህ መካከል መምህር ዲያቆን ሄኖክ ኃይሌ አንዱ ነው። መምህር ሄኖክ ስለ መምህር ዘላለም እልፈት አስመልክቶ በማኅበራዊ ትስስር ገጹ ባጋራው ጽሑፍ እንዲህ ብሏል። የልጅነታችን መምህር ነበር። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀር እስከሚሄድበት መኪና የምንከታተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበር። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበር። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ዘላለም ነው። ከቃል እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣው ሰባኪ ወንጌል ነበር። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትን ተሰማርተን አገልግለናል። በእጅጉ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎን ነው ሲል ዘርዝሯል። ከወር በፊት ጃንዋሪ 31 በፈረንጆቹ አቆጣጠር ደውሎ ለ1 ሰዓት ያህል የሚያበረታ ዘለግ ያለ ምክር ሰጥቶኝ ነበር።
የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትላንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊው ኅብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው ሲል መጽናናቱን ያድለን በማለት ዲያቆን ሄኖክ መልእክቱን ቋጭቷል። በመምህር ዘላለም ድንገተኛ ሕልፈት ዙሪያ መልእክታቸውን ካጋሩ አገልጋዮች መካከል ሌላኛው መምህር ማዕበል ፈጠነ ሲሆኑ እሳቸው እንዲህ ሲሉ ጽሑፋቸውን አስፍረዋል። ለመጀመሪያ ጊዜ ያየሁት ጠቅላይ ቤተ ክህነት ነበር። ከጽሕፈት ቤቱ ለጉዳዩ ደርሶ ሲወጣ ከበር ላይ ያየሁት። አጠር ብሎ ደርበብ ያለ የቀይ ዳማ። ይህ ዘላለም ወንድሙ ይባላል። የወንጌል ገበሬ ነው። ሰዎች በጋሻውን ያደንቃሉ። ለእኔ ግን መምህር ዘላለም ይበልጥብኛል። ወደፊት ትምህርቱን ትሰማዋለህ ሲል ልዑል የሚባል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዝሙር በጆሮዬ ሹክ አለኝ። እኔ በወቅቱ ለአዲስ አበባ ከተማ እንግዳ ነበርኩ። ከገጠር ወደ ከተማ ለትምህርት መጥቼ በወቅቱ አገር ምድሩ ስለ በጋሻው ያወራል። የሰውየውን ድምፅ ለመስማት ወደ ጉባኤው ይሮጣል። ሆሳዕና በአርያም ለበጋሻው ይዘመራል። በዚህ ጊዜ መምህር ዘላለም ንቁም በበህላዌነ ከሚሉት ወገን ነበር። ዛሬ እረፍቱን ስሰማ ለመጀመሪያ ጊዜ ያየሁበት ቦታ ታወሰኝ። እርጋታው ትዝ አለኝ። በእርግጥ መምህሩን በቅርበት ያን ያህል አላውቃውም። ግርማ ሞገሱ ከራሱ ይጀምራል። እንደ ቅኔ መንገድ ራስ ከብዶ ነበር። ስብዕናው ለወንጌል የተፈጠረ የከተማ ባህታዊ፣ የዘፍጥረት ውል እንደ ኤልያስ ጸዋሚ፣ እንደ ዮሐንስ ተሐራሚ ይመስለኛል። ይህንን የመሰለ መምህር ማጣት ከቀቢጸ ተስፋ ያደርሳል። ዘላለም ሆይ ለዘላለሙ አንረሳህም፣ መድኃኔ ዓለም ነፍስህን ይማራት ሲሉ መምህሩ መልእክታቸውን ደምድመዋል። በዚህ ወቅት በአገረ ጀርመን የሚገኘውና የመምህር ዘላለም የቅርብ ወዳጅ የሆነው ቀደም ሲል በቤተ ክርስቲያን አገልግሎት የሚታወቀው መምህር ዘመድኩን በቀለም እንዲህ ሲል ጽሑፉን አስፍሯል። ሞት እጅግ አስፈሪ ነው፣ አስደንጋጭም ነው። ስለ ሞት መስማት ማየትንም የሚወድ ማንም የለም። ከሞቱ አይቀር ግን እንደ መምህር ዘላለም ወንድሙ አይነት ሞት መሞት ምንኛ መታደለው። ዘላለም ለሞት የሚዳርገው ሕመም እንደገጠመው እያወቀ ከአገልግሎት መድረክ አልራቅም፣ አልሸሸም። በሰውነቱ ላይ ጎልቶ የሚታይ የሕመም ምልክት እየታየበት ወደ ኋላ አላለም። ከሁሉ ለአገልግሎት በሄደበት አገር አሜሪካ ሳለ ጥቂት የሕመም ስሜት ይሰማኛል በማለት በእግሩ ወደ ጤና ጣቢያ ሄዶ በዚያ ሕመሙ ሲበረታበት ቁርጥ የሆነው መሪር የሆነው ጽዋ መጎንጨቱ ግድ መሆኑን ሲያውቅ ነርሶች ጠርቶ አጥበው አስተካክለው እንዲያዘጋጁት መናገሩ የተነገረ፣ ሞትን በፍርሃት በመንቀጥቀጥ በጣርና በጋር ያልተቀበለ፣ ሞትም ቢሆን እንደሌላው ታግሎ አስጨንቆ አሰቃይቶ ያልወሰደው፣ ተከባብረው ተጠባብቀው በክብር ወደማይቀርበት የሸኘው ሰው ቢኖር አንድ በዚህ ዘመን የማውቀው ወንድም ጥቀስ ብባል አንድ ሰው የማውቀው መምህሬ መምህር ዘላለም ወንድሙን ነው። በየገዳማቱ በዚህ ቀን፣ በዚህ ሰዓት፣ በዚህ ደቂቃ ላይ ነው የማርፈው በማለት አስቀድመው ተናግረው መቃብራቸውን አስቆፍረው ባሏት ሰዓትና ደቂቃ ሰከንዷን ብትወር ሳትሸራረፍ እንደሚያርፉ የሚታወቅ ነው። ሞት ምልክት እየሰጠ ነው። ከላይ ያሉትን በየተራ ሲወስድ እያየን የተዘናጋን፣ አሁን ግን ፊቱን ወደኛ ዞር ማድረግ ጀምሯልና መንቃት አሁን ነው። በኔ ዕድሜ ክልል የዘመኔን ሰው ባልንጀራዬን ሞት ከወሰደብኝ መፍትሄው ተዘጋጅቶ መጠበቅ ብቻ ነው ሲል መምህር ዘመድኩን በጽሑፉ አስፍሯል። አጥባችሁና አስተካክላችሁ አዘጋጁኝ እንዲል ዘላለም የመምህር ዘላለም በዚህ ወቅት መጠራት አገልጋይ ነን ለሚሉ የአውደ ምሕረት ከዋክብት ለሆኑ ሁላ የማንቂያ ደወል ነው። የሆነው ሆኖ ግን በአካል ባልገኝም በዲሲ ማርያም የነበረውን ሽኝት አይቼ በሞቱ መቅናቴን አልደብቅም። ከምር ቀናው እሳትና ጭድ የሆኑ ወንድሞች ሳይቀር በአንድ አውደ ምሕረት ላይ ቆመው እያነቡ እያለቀሱ እየዘመሩ ሲሸኙት ሳይ ከምር ቀናው ሲል መምህር ዘመድኩን ጽሑፉን ይቀጥላል። መምህር ዘላለም ቅዱስ ፓትርያርኩ ስለሱ የጻፉትን ደብዳቤ ቢያይ፣ የብፁዕ አቡነ ቀውስጦስን እንባ፣ የአገልጋዮችን የምዕመናንን እንባ ቢያይ ቢመለከት ብዬ ተመኘው። ካገለገሉም ክርስቲያን መምህርም ከተባሉ እንደ መምህር ዘላለም ከተወደዱም እንደ ዘላለም ከሞቱም አይቀር እንደ ዘላለም በማለት ጽሑፉን ይቋጫል። ዝማሬ ቲዩብም በመምህር ዘላለም ድንገተኛ ሕልፈት የተሰማትን ጥልቅ ሐዘን እየገለጸች እግዚአብሔር አምላክ ነፍሱን ከቅዱሳን ተርታ ይደምርልን በማለት ልባዊ ምኞቷን ትገልጻለች። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን።